አትሌት ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር መዋሉን ምንጮች እየገለጹ ይገኛሉ። ከሰሞኑ እንግዲህ በጣም አነጋጋሪ የሆነው ጉዳይ የሁለቱ የትዳር ሁኔታ ነው። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ነው የተናገረችው። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻ ነበር። ፍለጋውን እንግዲህ ጀምራ ለፖሊስ ስታስተዋውቅ ደውሎ ለምን ስሜን ታጠፊያለሽ አርፈሽ የማትቀመጪ ከሆነ ገልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ነው የተናገረችው። እንግዲህ የወሰደውን ገንዘብ ሁሉ ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበረ ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች። አንዷ የቀረችው ቤቴም በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች 4 መኪናና ሌሎች በርካታ ንብረቶችን ተሸጠውባት ባዶ እጇን መቅረቷን ነው የገለጸችው። እናቱ እንዲኖሩበት የሰጠሁትን መንግስት የሰጠኝን ቤት እንኳን ለናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ነው የተናገረችው። ከዚህ አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ነው የገለጸችው። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘትም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ዘግቼ ተቀምጫለሁ። ያቅሜን ያበረከትኩላት ሀገሬና ህዝብ ያለሁበትን ሁኔታ ይወቅልኝ ስትል ነበር እንግዲህ በሚዲያዎች ላይ ቀርባ የተናገረችው። ታዲያ እንግዲህ ሳይውል ሳያድር መንግስትም ይሄንን ነገር ቶሎ ብሎ ሰውየውን በቁጥጥር ስር እንደዋለው ነው ዛሬ የተገለጸው። እንግዲህ ከዚህ ከውክልና ጋር ተያይዞ እንግዲህ ይሄ ሁሉ ነገር የደረሰባት አትሌቷ ቀደም ሲል ለባለቤቷ ውክልና ሰጥታ በመሄዷ ነው። የሀገራችን የፍትሐ ብሔር ህግ አንቀጽ 2199 እንደሚደነግገው ውክልና ወካይ የተባለው ሰው ተወካይ ለተባለው ሰው እንደርሱ በመሆን አንድ ወይም ብዙ ህጋዊ ስራዎች በእርሱ ስም እንዲከናወን የሚሰጥ ስልጣን ነው። ተወካይ በውክልና የተሰጠውን ተግባር ሲያከናውን ሊመራባቸው የሚገባ መርሆች በህጉ የተቀመጡ ሲሆን እነዚህም ተወካይ የሚያከናውነውን ተግባራት በወከለው ሰው ስም መሆን እንዳለበት፣ ተወካይ ወካይ በሰጠው የስልጣን ወሰን ውስጥ ብቻ ተግባሩን ማከናወን እንዳለበት፣ ወካዩ ከሰጠው ስልጣን ውጪ በመውጣት ለሚያከናውነው ተግባር ወካይ የማይጠየቅ መሆኑን፣ ስልጣን ባይሰጠውም ተግባሩን ካላጸደቀለት እነዚህ እንግዲህ የተቀመጡ መርሆች ናቸው ማለት ነው። ውክልና የተለያዩ ጥቅሞችም አሉት። ከነዚህ ጥቅሞች መካከል ወካይ በጊዜና በቦታ ሳይገደብ በአንድ ጊዜ የተለያዩ ተግባራትን እንዲያከናውን የእውቀትና ልምድ ማነስ ሳያግደው የተለየ እውቀትና ልምድ በሚያስፈልገው ስራ ላይ በወኪሉ በኩል መከናወን መቻሉ፣ እንደዚሁም በህግ መሰረት ህጋዊ ሰውነት ያገኙ ተቋማት ምንም እንኳን የህጋዊ ሰውነት ቢኖራቸው እንደ ተፈጥሯዊ ሰው የተለያዩ ተግባራትን ማከናወን የማይችሉ በመሆኑ በውክልና ስልጣን በተሰጠው ተፈጥሯዊ ሰው በውክልና ማከናወን እንዲችሉ ማድረጉ እድሜያቸው ለአቅመ አዳም ያልደረሱና ችሎታ ያጡ ሰዎች ህግ በሚሰጣቸው ተወካዮች ጥቅማቸውን እንዲያስከብሩ ማስቻል እንደ ውክልና ጥቅሞች ይጠቀሳሉ ማለት ነው። እንግዲህ ተወካይ ግዴታዎች እንዳሉበት ደግሞ በደንብ ማወቅ አለበት። ጥብቅ የሆነ ቀልቦና ማሳየት አለበት። ተወካይ ለወካዩ ፍጹም ታማኝና ግልጽ መሆን ያለበት ሲሆን
ወካዩ ውክልናውን ለማስቀረት ወይም የውክልና ቃሉን ለመቀየር የሚያስችሉ ነገሮች በሚከሰቱበት ወቅት ለወካዩ የማሳወቅ ኃላፊነት አለበት። እንዲሁም ስራውን በሚያከናውንበት ወቅት የወካዩን ጥቅም ለማስከበር መንቀሳቀስ ያለበት ሲሆን ያለ ወካዩ ፍቃድና እውቅና ምንም ጥቅም መውሰድ የለበትም። በተጨማሪም ተወካይ በውክልናው ምክንያት ያገኛቸውን መረጃዎች ወካዩን በሚጎዳ መልኩ ሊጠቀምባቸው አይገባም ይላል ህጉ። የውክልና ሂሳብ አያያዝ ላይም በተመለከተ ተወካይ የሚያደርጋቸውን የገንዘብ እንቅስቃሴዎችን፣ ገቢና ትርፎችን፣ ወጪና ኪሳራዎችን የመመዝገብና ለወካዩ የማሳወቅና ገቢ የማድረግ ኃላፊነት ያለበት ሲሆን ተወካይ ለወካዩ ሊሰጠው የሚገባውን ገንዘብ ለራሱ አውሎት እንደሆነ ከወሰደበት ቀን ጀምሮ አንድም ማስጠንቀቂያ ሳያስፈልገው ከነወለዱ እንዲከፍል የሚደረግ ይሆናል ይላል ህጉ። አስፈላጊ ትጋትንም ማሳየት አለበት። ተወካዩ የተሰጠውን ኃላፊነት በከፍተኛ ትጋትና ጥንቃቄ የማከናወን ኃላፊነት ያለበት ሲሆን ይህን ባለማድረጉ በወካይ ላይ ለሚደርስ ጉዳት ተጠያቂ ይሆናል። የሂሳብ ማቅረብ ግዴታን በተመለከተ ተወካይ ወካዩ በጠየቀው ጊዜ የስራውን አካሄድ መግለጫና ሂሳብ በየጊዜው የማቅረብ ግዴታና የተሰጠውን ውክልና በአግባቡ መፈጸሙን በየጊዜው ለወካዩ የማሳወቅ ግዴታም አለበት። የተወከለበትን ስራ በራሱ የመፈጸም ኃላፊነትም እንደዚሁ አለበት። ተወካይ የተወከለበትን የስራ ተግባር ራሱ የመፈጸም ኃላፊነት እንዳለበት ነው የሚደነገገው ህጉ። ነገር ግን በእርሱ ፋንታ ሌላ ሰው ወክሎ ማሰራት የሚችለው የወከለው ሰው ሲፈቅድለት በልማዳዊ ደንብና አሰራር መሰረት ሌላ ሰው ተክቶ ማሰራቱ ተወካዩ ራሱ እንደሰራው የሚያስቆጠር እንደሆነ ተወካዩ ጊዜ የማይሰጥ ድንገተኛ መሰናክል የገጠመው እንደሆነና በወቅቱ ለወካዩ ለማሳወቅ በቂ ጊዜ የሌለውና ወካዩን ጥቅም ለማስከበር የሥራው ሁኔታ የሚያስገድደው እንደሆነ ብቻ ነው። ከዚህ ውጪ ተወካይ በራሱ ፈቃድ ወክሎ የሚያሰራው ሰው በሚያከናውነው ተግባር ለሚደርሰው ጉዳት ተወካይ ራሱ እንደፈጸመው ተቆጥሮ ሙሉ ኃላፊነቱን የሚወስድ ይሆናል ማለት ነው። ነገር ግን ከላይ በተገለጹት ሁኔታዎች ሰው ወክሎ ተወካዩ በስራው ላይ ጉዳት ያደረሰ እንደሆነ ተወካዩ የሚጠየቀው የወከለውን ሰው ሲመርጥ መደረግ የሚገባውን ጥንቃቄ ባለማድረጉና ለተተኪው ተገቢውን የሥራ መመሪያና ትዕዛዝ ሲሰጥ ለሚፈጸመው ስህተትና ጉድለት ይሆናል ማለት ነው። እንግዲህ ይሄንን ያለ ምክንያት አይደለም ወደ እናንተ ያደረስኩላችሁ። ዞሮ ዞሮ ድጋሜ ወደ ህግ ቀርቧልና ይሄ ሰው እነዚህ ነገሮች ናቸው ከመጀመሪያው ጀምረው የሚጣሩት ማለት ነው። ይሄ ደግሞ በህጉ ላይ እንደተቀመጠው ከሆነ እስከ 10 ዓመት ድረስ በእስር ሊያስቀጣው እንደሚችል ከዛም አልፎ እንግዲህ አወጣ የተባላቸውን ገንዘቦች ከነወለዳቸው ከነኪሳራቸው ጭምር እንዲከፈልም ይገደዳል ማለት ነው። ስለዚህ ይሄ ነገር እንግዲህ መልካም ይመስለኛል። ዋናው ትልቁ ነገር ሰውየው መያዙና ምርመራ መደረጉ ነው። እንግዲህ እህታችን ገለቴ እንኳን ደስ ያለሽ ለማለት እንወዳለን። በድጋሜ መልካም ቆይታ